እርሷም በላዩ ላይ ስለተኛችበት የዚች ሴት ልጅ በሌሊት ሞተ። ባጠገባለ ሰው ነካርገና እንዳትተኛ መተኛት መጥፎ ነው። ልጅ ይገላል። መጥፎ ዳተኛ ስለተኛችበት በሌሊት ልጇ ሞተልና ቁጥር 20 ላይ እርሷም በእኩለ ሌሊት ተነስታ እኔ ባሪያ ተኝቼ ሳለሁ ልጄን ካጠገቤ ወሰደች፣ በብብቷም አደረገች፣ የሞተውንም ልጇን በዓይኔ ብብት አደረገች። ልጄን አጠባ ዘንድ በማለዳ ቢነሳ ዛሬ በጌታ በኢየሱስ ክርስቶስ ሊባርካችሁ የመነሳት የመንቃት አቅም ይሁንላችሁ። ሴት እንደዚህ ትላለች፣ ልጄን አጠባ ዘንድ በሌሊት ነቃው፣ ተኝቼ አላነቃም፣ ልጄን አልገደልኩም። አቅ ነበረ ልጄ በምን ሰዓት በምን ጊዜ እንደሚጠባ ለጡት በምን ሰዓት እንደሚነሳ አሰብ። እኩለ ሌሊት 6 ሰዓት ነቃው ለልጄ በየ ልጄን በደንብ ስሙልኝ ለማጥባት በነቃው ጊዜ ይልና እሺ ልጇ ምን ሆነ ሊያጠባ ዘንድ በማለዳ ቢነሳ እነሆ የሞተ ነበር። ነገር ግን እንግሊዝኛ ባቲላን አፍራሽ ቋንቋ ነገር ግን ብርሃን በሆነ ጊዜ ተመለከቱ፣ እነሆ የወለዱት ልጅ አልነበረ። ሁለተኛውም ሴት ደህናኛዋ የእኔ ልጅ ነው፣ የሞተ ያንቺ ልጅ ነው እንጂ እቺ የሞተው ያንቺ ልጅ ነው፣ ደህናኛው የእኔ ልጅ ነው አለች። እንደም በንጉሱ ፊት ይነጋገሩ ነበር። ዛሬ ማታ የሆነ ሰው በንጉሱ ፊት ይነጋገራል። ወለድኩት ከ3 ቀን በኋላ ትንሽ የልጄ መልክ ለይቼ አውቄ ልጄ ምን አይነት እንደሆነ ለይቼ እያለው ከ3 ቀን በኋላ ጓደኛዋ ወለደች። አንድ ቤት እንኖር ነበር። ለልጄ ብዬ ሌትና ጠዋት ቀን የተነሳው አጠባ ነበር። የልጅን እድገት ከመች ወደ መች አለው ብዬ በናፍቆት እጠብቅ ነበር። ልጄን እያጠባው እያሳደው እኩለ ሌሊት 6 ሰዓት ቀድሞ ያልነበረኝን ፕሮግራም ለልጄ ብዬ ከምንቼ እየተንቀሳቀስኩ እያለው ከእኩለ ሌሊት በኋላ እቺ ሴት በራሷ ልጅ ላይ ተኝታ ገደለች። ይደግማለሁ እንዳትተኛለሁ በሚሰራ ነካርክና እስቲ እንዳትተኛ በለው። መተኛት ማፎ ነው፣ ያስከትላል። ሕያውን በሉት እስቲ ወደ ሞት ይቀይራል። አሜን። የካልኩን ማለት ነው። ብዙ ክርስቲያን ብዙ ሰዎች በመተኛት ንግዳቸውን የገደሉ፣ ትምህርታቸውን የገደሉ፣ አገልግሎታቸውን የገደሉ፣ ትዳራቸውን የገደሉ ከመንቃት ጋር ጥል ያላቸው ከእንቅልፍ ጋር ሰላም የተስማሙ ሰዎች አሉ። የተባለከኝ አላው ከዛም በኋላ እኩለ ሌሊት ሲሆን እንደ ልማዴ በታል ጊዜ እንደ ልማዴ ተነስቼ አጠባ ዘንድ ተመለከትኩት ትላለች። ሙት ጉዳይ ነቅቼ ተደናበረችም አልተነገረችም ስም አለች። ነገር ግን በምልቃት ይሄ ብዙ አይነት በርግጥ ጽፋችሁ ነገር ግን ሲገባ ያፈርሳል። አፍራሽ ነው ቃላቱ። ነገር ግን በምልቃት ታፈርሳለች። ይሄንን ፓራግራፍ ነገር ግን ትልና ትረጋጋለች። አንድ ነገር ታውቃለች። ልጇ ጋር ስለቆየች ለተና ቀነ ከልጅ ስለማትለይ ልጅ ጋር ወንፍራ ስለምትቆይ በእግዚአብሔር ፊት የልጇን እምነት ረታ ስለምትቆይ ልጅ ምን አይነት ጠባይ፣ ምን አይነት መልክ፣ ምን አይነት በስንት ሰዓት እንደሚነቃ ስንት ሰዓት ጡት እንደሚያስፈልግ አራግጣ ታውቃለች። በነቃው ጊዜ የሞተ ልጅ ተመለከተች። መንቃት ይገልጣል። አቶ ጮሆ አመንሽ ይባል
ካልነቃችሁ አይገለጥም። ጉዟችሁ በጭፍን ነው። ትዳር የምትመሩት በጭፍን ነው። ትምህርት የምትመሩት በጭፍን ነው። ስራችሁን የምትመሩት በጭፍን ነው። አገልግሎታችሁን የምትመሩት በግምት ነው። የነቃ ሰው በግምት አይመራም። የነቃ ሰው አይቶ ለይቶ ይንቀሳቀሳል። ለነገር ሕያውነት ያዝ አጠገብ ያለው ሰው ለነገር ሕያውነት በል እስቲ። መንቃት የሚባል አማርኛ በለው መብት አለ በል እስቲ። አሁን የሞተ ልጅ ለማባታት የሞተው ልጅ ለመለየት የሞተና ያለ የት ምን እንደሆነ ለመለየት የሰማችሁ ነው። ነቃዋለች። ዛሬ አንድ ሰው ይነቃል። የሞተው ከሞተው ነገር ይፋታል።